በስተመጨረሻም ዝና ተያዘ። መድብልን ለመያዝ በያዘው ወጥመድ ራሱ ገብቶበታል። በጣም በሚያሳዝን ሁኔታ ኤፍራታ በጣም ብትፈራም ግን መጨረሻ ላይ ጥሩ ነገር አድርጋለች። ምክንያቱም መድብልን ለመግደል ነበረ ዝና እያጠመደው፣ ግን ኤፍራታ በጣም ትልቅ ስራ ሰርታለች። በጣም በሚያሳዝን ሁኔታ መድብልን ለመግደል የተሰጣትን መርዝ ሳትሰጠው እና ደግሞ መድብል በጣም ነቄ ስለሆነ ስላወቀባት ዝናን እንግዲህ ወደ ቤት ጠርታ እሱን ሞቷል ብለሽ ንገሪው እንዳላት ባለፈው ክፍል እንዳያችሁት ማለት ነው። የዛሬው እንግዲህ ምሳሌ ክፍል 88 ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ የይና ዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን የምለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። በጣም ደስ የሚል ቀን ነው ዛሬ። ምክንያቱም ዝና ማንንም አይደፍረኝም፣ እኔ ነኝ ጀግና፣ እኔ ነኝ ብርቱ፣ እኔ ነኝ ጠንካራው ያለ ቢሆንም ዛሬ ግን መድብል እጅ ላይ ወድቋል። ሞገስንም በዚህ ድል በማድረጋቸው በጣም ደስ ብሎታል። ለሉላም እንግዲህ ደውሎ ይነግራታል። ሉላም እንግዲህ መጀመሪያ በርገር አምጡልኝ ብላ የደወለች ቢሆንም ግን አሁን ትልቅ ደስታ ሊያበስሯት ደውለውላታል። ሉላም እንግዲህ በደስታ ድንጋጤ ጸጥ ብላለች። በጣም በሚገርም ሁኔታ እንግዲህ ሞገስ ለመድብል በጣም እንችላለን፣ በጣም ትችላለህ፣ መድብል ይችላል በማለት በጣም ደስ ብሏቸው ሳለ በጣም ተደስተውና በጣም ራሳቸውን በጣም እንትን እያሉ ይገኛሉ። ምክንያቱም ዝና በጣም አስቸግሯቸው ነበር። መድብል እንግዲህ ከዚህ በኋላ እቅዱ ምንድን ነው? ወንድሜ ያለበትን ሁኔታና ያለበትን ቦታ ያሳየኛል ብሎ ነው የሚያስበው። ዝና ግን በፍጹም እጅ የሚሰጥ ሰው አይደለም። በዚህ በኩል እንግዲህ መሀሌት ወደ ቤት አንኳኩታ ትገባለች። ኤፍራታ ግን እስካሁን ድረስ ፍርሃት ላይ ናት። ምክንያቱም ቤት ውስጥ የተፈጠረውን ምንም ሊለቃት አልቻለም። ዝናንም ትፈራዋለች፣ መድብልም ትፈራዋለች። ሁለታቸውም በጣም ችግር ያደርሱብኛል ብላ ስለምታስብ በጣም ትንቀጠቀጥ ጀመር። ኤፍራታ እንግዲህ እንደ መሀሌት በጣም ጨካኝና ደፋር አይደለችም። ግን ደግሞ መድብል በጣም ፍርሃት እየተሰማኝ ነው እያለ እንግዲህ ሞገስ ለመድብል ይነግረዋል። በጣም አስጨንቆኝና በጣም ነፃነቴን አሳጥቶ የነበረ ነፃነቴን ያሳጣኝን ያክልና በጣም የጨቆነኝን ያክል አስከፍለዋለሁ እያለ ሞገስ ይፎክራል። በመቀጠልም እንግዲህ ኤፍራታ እያንዳንዱ ነገር ለእህቷ ማህሌት ትነግራታለች። ማህሌት ግን ፍርሃት ውስጧ ላይ ያለ ይመስል ተንቀጠቀጠች። እንግዲህ ኤፍራታ እየነገረቻት ያለው ዝና የሰራውን ነገር ሳይሆን መድብል የሰራውን ነገር ሳይሆን ዝና የሰራውን ነገር እየነገረቻት ትገኛለች። እናም እንግዲህ የሞተው እንግዲህ መድብል እንደሆነ አስመስላ ለማህሌት ትነግራታለች። እህቴ በጣም አኮርተሽኛል፣ እንደ ዛሬ ኮርቼብሽ አላቅም በማለትም ታደፋፍራታለች። በመቀጠልም እንግዲህ ሉላ ነፃነቷን አወጀች። እናም ብቻዋ መውጣት፣ መዝለል፣ መቦረቅን ትቀጥላለች። በመቀጠልም እንግዲህ ሉላ ሞገስን ለማግኘት ትወጣለች። ራሷን ዘና እያረገች በደንብ አየር በደንብ አርጋ እየተነፈሰችና እየሳበችና እየተነፈሰች ትገኛለች። በጣም ግን በሚገርም ሁኔታ ወደ እነ ብሩክ ቤት ታቀናለች። እዛም እንግዲህ ቁጭ ብላ ሳለ እንባዋን ይቀጥላል። ምን ነው እያለቀስሽ ነው እንዴት ትላታለች ዳጣ። እሷም አይ የደስታ ነው ትላለች። ዛሬ ነፃነቴን አውጃለሁኝ፣ ማንንም አልፈራም በማለት እንግዲህ ሉላ ትቀጥላለች። በመቀጠልም እንግዲህ መድብልና ኤፍራታ ይገናኛሉ። ኤፍራታ እንግዲህ ባደረገችው ነገር በጣም ብትሸማቀቅም ግን ደግሞ የመድብል ደግሞ ጭካኔ በጣም ከዝና እንዳይብስባት በጣም ፈርተዋለች። እባክህን ዝናን ፍታው፣ ልቀቀው እባክህን እያለች ትማጸነዋለች። በመቀጠልም እንግዲህ መድብል ምን ነው ትቀልጃለሽ እንዴ በማለትም ይስቅባታል።
በጣም እንግዲህ በሚያሳዝን ሁኔታ ኤፍራታ በጣም እየተንቀጠቀጠች ትገኛለች። በጣም እንግዲህ በሚገርም ሁኔታ ምን ነው አሁን ትላንትና ቀን ለእኔ መርዝ ስሰጭኝ ያልፈራሽው ምን ነው ዛሬ እኔ ላላደረግኩት ነገር እና ምንም ላላደረግኩት ነገር ምን አስጨነቀሽ? በማለትም መድብል ለኤፍራታ ይነግራታል። የኤፍራታም እንግዲህ እኔ እኮ እንዳጠጣው እየተጨነቁ ነበረ፣ ግን ደግሞ አስፈራርቶኝ ነው እገልሻለሁኝ ስላለኝ ነው በማለት ታስተባብላለች። ግን ደግሞ የሆነ ሰው ደውሎ ተረት ተረት አንብቦብኛል፣ እናም ይገሉኛል፣ እባክህን ፍታው ትለዋለች። በመቀጠልም እንግዲህ ይህንን ማሰብ የነበረብሽ ትላንትና መርዝ ይዘሽ መጥተሽ ልትገይኝ ከመሞከርሽ በፊት ነውና ከዚህ በኋላ ምንም አይነት ምህረት የለኝም ላንቺ፣ የራስሽ ጉዳይ በማለትም መድብል ለኤፍራታ ይነግራታል። ኤፍራታ ግን በጣም አሁንም ፍርሃቷን እንደቀጠለ ነው። እኔ በጣም ለአንቺ ልዩ ስሜት ነበረኝ፣ በጣም እየወደድኩሽም ነበር፣ ግን አንቺ ያንን ስሜቶች እንዳለ ገድለሻቸዋል። ምንም ያህል እንግዲህ ጥቅመኛ ሰው ብትሆኝም ወድጄሽ ነበረ፣ ለአንቺ ልዩ ስሜት ነበረኝ፣ ግን አንቺ ያንን ገደልሽው። ምክንያቱም እኔ ቃሉን የሚበላና ሰውን አሳልፎ የሚሰጥ ሰው በፍጹም አልወድም በማለትም መድብል ለኤፍራታ አስረግጦ ይነግራታል። ኤፍራታም እንግዲህ የመድብልን አስተያየትና የመድብልን አነጋገር በጣም ይቆጫት ትቀጥላለች። መድብል እባክህን ልትረዳኝ ይገባል። መድብል ዝና እኮ ይገለኝ ነበር ያንን እሺ ብዬ ባልቀበል፣ ግን ደግሞ ልትጠጣው እኮ ነው ያልፈቅድልህም ነበር፣ መጨረሻም ላይ እኮ እኔ ነኝ የነገርኩ በማለትም ታስተባብለዋለች። ኤፍራታ እኔ ከእነሱ በላይ ሆኜ ስለቀረብኩሽ አነስኩብሽ ወይ? እነሱ በጉልበታቸውና በማስፈራራት በልጠውብሽ ነው እንዴ? በማለትም መድብል ይጠይቃታል። አንድን ሰውን በጣም በማሰብ በጣም ደግሞ በመቀራረብ ሲቀርበው በማክበር ፋንታ ይናናቃል ወይ ይንቀዋል ወይ? በማለትም ይጠይቃታል። አንቺ ውስጥ ግን ያየሁት ንቀትን ነው፣ አንቺ ውስጥ ግን ያየሁት ይሄንን ነው በማለትም መድብል አስመርሮ ይነግራታል። በጣም እንግዲህ በሚገርም ሁኔታ ኤፍራታ ውስጧ በጣም ተጎድቷል። ምክንያቱም ልክ እንደ መድብል እሷም ስሜት ነበራት ለመድብል፣ ግን ደግሞ ሁለታቸው ስሜታቸውን አልተገላለጹ። እናም እንግዲህ ከዚህ በኋላ ምንም የሚያስፈራሽ ነገር የለም፣ ዝናን ፈልገው አንቺ ጋር ከመጡ እኔ ጋር ላኪያቸው በማለትም አስረግጦ ይነግራታል። ኤፍራታ እንግዲህ እባክህ መድብል እባክህ ብላ እንግዲህ እግሩ ላይ ተደፍታ ትለምነዋለች። ከኔ በኩል እንግዲህ የሞተ ሰው አንዴ ከሞተ ሞተ ነው፣ ያንን ደግሞ የገደልሽው አንቺ ነሽ በማለትም አስረግጦ ይነግራታል። ከሃዲ ሰዎችን በጣም ነው የምጸየፈው፣ በጣም ነው የምጠላው፣ በጣም ነው የሚያስጠሉኝ በማለትም እኔ ከሃዲ ሰዎችን አልወድም፣ በጣም ያመኛል በማለት እንግዲህ ጮሆባት እንግዲህ ትቷት ይሄዳል። በጣም በሚያሳዝን ሁኔታ ኤፍራታ ግን ተጎድታለች። ምክንያቱም በዚህ በኩል ዝና ያስጨንቃታል፣ በዚህ በኩል ደግሞ መድብል ያስጨንቃታል። ግን ደግሞ መድብል ስለማይጨክንባት ብዙም ቦታ አልሰጠችውም ነበር። ግን ደግሞ ከዚህ በኋላ አሁን የመድብልን እንግዲህ ኃይል እያየችው ትገኛለች። ኤፍራታ እንግዲህ በጣም ታፈቅራለች ለመድብል ማለት ነው። እስካሁን ድረስ ግን አልነገረችውም፣ እሱም አልነገራት ነበር። ከዚህ በኋላ ግን ስሜቴ ሞተዋል፣ ከዚህ በኋላ አንቺ ምንም አይነት ቦታ የለኝም፣ ለአንቺ ምንም አይነት እዝነት የለኝም በማለት አስረግጦ ነግሯታል። በጣም በሚያሳዝን ሁኔታ ከዚህ በኋላ የዝና ሰዎች አይለቋትም ለኤፍራታ። ኤፍራታ መውጣትም ሆነ መግባት እየተሳቀቀች ትገኛለች። በመቀጠልም እንግዲህ መድብል ዝና ጋር ይገባል። ትሞታላችሁ ሞታለሁ ብሎ አለማሰብ ይሄንን አደጋ ያስከትላል። በጣም ነው የሚያሳዝነው። እናንተ በምታዘዋውሩት እጽና እናንተ በምታዘዋውሩት መድኃኒት መሰረት በጣም እንግዲህ የብዙ የለጋ ወጣት እድሜ እየቀጠፈ እንደሆነ አታውቅም እንዴ በማለት በንዴት ይናገረዋል። እናም እንግዲህ ዝናን እንግዲህ ማታ እየጠፈጠፉት ስላደረ በጣም ደምቶና በጣም ተጎሳቅሏል በአንድ ቀን። በጣም ያሳዝናል። በጣም እንግዲህ በሚገርም ሁኔታ ዝና በጣም አሁን ላይ በጣም እየፈራ ይገኛል። ልትገለኝ ነው ወይ በማለትም ለመድብል ይጠይቀዋል። በጣም እንግዲህ መድብል በመሳቅ ልትገለኝ ነው ወይ ያልከው እያለ ይጠይቀዋል። በጣም እንግዲህ በሚገርም ሁኔታ ዝና ያው ፍርሃት አይታይበትም። ሰላም ውድና የተከበራችሁ የኢናይቱ ቤተሰቦች በያላችሁበት ሰላማችሁ ብዙ ተረፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እስከ ቀጣዩ እንግዲህ ቸር ቆዩልኝ። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ።